بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على إمام المرسلين نبينا محمد وعلى آله وصحبه أجمعين. منهج الأنبياء درس 7 يقول المؤلف حفظه الله تعالى: كان الأستاذ المودودي على علم تام بما عليه أهل الهند من جهل بالإسلام وما هم فيه من بدع وضلالات، وعلى معرفة تامة أن فيهم بقايا من المعتقدات والأخلاق والتقاليد من دياناتهم السابقة. قديه شيخو جزاه الله خيرا ይችን ኡማ ከወደቀችበት አዘቅት እንመልሳለን ብለው ደፋ ቀና የሚሉ ሰዎች ሶስት አይነት አዝማሚያና አቅጣጫ እንዳላቸው እያየን የመጣ ነው። ሶስተኛው መጨረሻ ላይ እያየን ያለነው ህዝቦችን ወደ ፖለቲካና ወደ ኢኮኖሚ እንዲሁም ወደ ማህበራዊ ጉዳዮች ጋር ህዝቦችን ለመመለስ ትግል የሚያደርጉ የሆኑ ሰዎችን እያየን የመጣ ነው። ከነዛ መካከል ሂንድ ሀገር ላይ ተወልዶ በዚህ ዙሪያ ሲታገል የነበረ ሰው ፖለቲካን በተመለከተ ግልጽ ነው አይደለ? በዚህ ዙሪያ ይሄ አልመውዱዲ የሚባልን ሰው እያየን የመጣ ነው። ዋናው ዓላማው ባለፈው ደረሳችን እንዳየነው ጋየቱን النهائية የመጨረሻው ግባችን ያለው ዱንያ ላይ የምንፈልገው ልናሳካው የምንፈልገው ግባችን ምድር ገጽ ላይ ካሉ ፋሲቅ አመፀኛ ወንጀለኛ ከሆኑ ንጉሶች አመራር ምድርን ማጽዳት ነው የመጨረሻው ግባችን ነው። ይሄ ሰው ተወልዶ ያደገበት ሀገር ደግሞ ሂንድ የሚባለው ሀገር ዝንጀሮ የሚመለክበት፣ ከብቶች የሚመለኩበት፣ ድንጋዮች የሚመለኩበት፣ ብልቶች ፍሩጆች የሴት ብልት የሚመለክበት አገር ሆኖ እያለ እነኚህ ጠማማ የሆኑ ህዝቦች የሚያደርጉት አምልኮ በሙስሊሞች ላይ ራሱ ተጽዕኖ የፈጠረ ሆኖ እያለ ሙስሊሞች ቀብር እያመለኩ እያለ ወደ ፖለቲካ ጥሪ ማድረጉ የነብያቶችን መንሃጅ የተቃረነ መሆኑ ግልጽ የሆነ ጉዳይ መሆኑን ለማሳየት ነው። ይህ ሰው ያው ደጃል ነብዩ አለይሂ ሰላም ይመጣል ብለው ይኸው ተናግረው 1350 ዓመት ሆኖታል። ይሄው ደጃል አልመጣም። ወለም يخرج الدجال فثبت ان ما ظنه صلى الله عليه وسلم لم يكن صحيحا ብሎ የተናገረ ሰው መልእክተኛው የተጠራጠሩ ጥርጣሬ እውነት አልነበረም። ይሄው በሳቸው ጊዜ ወይም በሳቸው ጊዜ እንኳን ባይሆን በቅርብ ጊዜ እንደሚከሰት ነበር እሳቸው የገመቱት። ይሄው ግን 1350 ዓመት አለፈ፣ ደጃል አልመጣም። ስለዚህ ጥርጣሬያቸው ምን ሆነ? ትክክል አይደለም ብሎ ይሄን ሐዲስ ኢንካር የሚያደርግ ሰው ነው። ተመልከቱ ሱብሃንአላህ። ይሄን ሀገራችን ያሉ ሰዎች ኢትዮጵያዎች ይሰክሩለታል፣ ያብዱለታል። ኹዋኖች ጠይቋቸው እስኪ ስለ አቡል አዕላ አልመውዱዲ ጠይቋቸው እስኪ። ኪታቦቹ ሁሉ ኢትዮጵያ ላይ ይጠቀማቸዋል። طيب كان الاستاذ المودودي ያሉ الشيخ ربيع ይሄ ሰው የሚገባ ነበር አሉ። كان ነበር الاستاذ المودودي ነበር አሉ على علم በእውቀት ላይ ካሚን ሙሉ በሙሉ መረጃ ግንዛቤ አለው ማለት ነው። እውቀቱ አለው። ማን ቢማ عليه اهل الهند የሂንድ ህዝቦች ያሉበት ሁኔታ ላይ ዒልም ታማለው ሙሉ እውቀት ግንዛቤ አለ። ለምን ሰዎች አደጋ ላይ እንደወደቁ አገር ላይ ያሉ ሰዎች ወደፊት ራሱ ሊገልጽልን ነውና ምን እንደሚያመልኩ ራሱ ሊገልጽ ነውና ማለት ነው። على علم ነው በእውቀት ላይ ነው ታሚን ሙሉ በሙሉ በሆነ እውቀት ምን ቢማ عليه اهل الهند የሂንድ ህዝቦች ባሉበት ነገር ላይ ማለት ነው። ምን ጀህልን ህዝቦች ያሉት እንደው በድንቁርና ላይ ያሉ ሰዎች ናቸው። ይሄን ያውቃል። እስላምን ጠንቅቀው አያውቁም፣ ያውቃል። وما هم فيه من بدع የተለያዩ ቢድዓ ያራገቡ እንዳሉ ያውቃል። ወضلالات የተለያየ ጥመት እንዳለባቸው ያውቃል። ይሄን ነው على علم ታሚን የሚለው ሙሉ በሙሉ መረጃና ግንዛቤው አለው። ህዝቦቹ ምን እሱ የተወለደበት አገር ላይ ያሉ ህዝቦች ያሉበት ጀህል ማለት ድንቁርና እስላም ጋር ያለው ግንዛቤያቸው እጅግ በጣም የዘቀጠ መሆኑ ማለት وما هم فيه من بدع የተለያየ ቢድዓም እንደሚያራግቡ ወضلالات የተለያየ ጥመት ማለት ነው። وعلى معرفة تامة የተሟላ የሆነም አሁንም ግንዛቤው አለው። أن فيهم በእነኚህ ህዝቦች ውስጥ ማለት ነው ያው ሙስሊሞችን በተመለከተ ነው በቃያ ቅሪት እንዳለ من المعتقدات ከተለያዩ እምነቶች ድሮ ከነበሩበት እምነት ቅሪቱ እንዳለ አሁን ሙሉ
ተገፎ እንዳልሄደ ከነሱ ማለት ነው ሙስሊም አሁን እስልምናን ተቀበለናል የሚሉት ነዓም ድሮ የነበሩበት እምነት በቃያ እንዳለ ማለት ነው አሰሩ ፋናው ቅሪቱ እንዳለ يعني على معرفة تامة ሙሉ የሆነ ግንዛቤ ያለው ይወሰው ማለት ነው والأخلاق የስነ ምግባሮችም والتقاليد የተለያዩ ሆኑ ልምዶችም من دياناتهم السابقة ካለፉት እምነቶቻቸው የተኮረጁና የተወሰዱ የሆኑ ልምዶች ስነ ምግባሮች የተለያዩ እምነቶች ቅሪት እንዳለ على معرفة تامة ነው ሱራሱ ወደፊት ሊገልጽልን ነውና በመጻፈው ኪታቡ ላይ ማለት ነው በጻፈው ኪታቡ ላይ ወደፊት ሊገልጽ ነውና ሱራሱ ማለት ነው ሐሳቦታቸው አሁን የሰለሙ ሰዎችን በተመለከተ ወደፊት ሊናገር ነው ሱራሱ طيب وقد تحدث عن هذا في كتابه ይህን በተመለከተ እኛ እየቀጠፍንበት አይደለም ራሱ ተናግሯል ነው وقد تحدث በርግጥ ተናግሯል عن هذا ስለዚህ في كتابه መጽሐፉ ላይ ምን የሚለው መጽሐፉ ላይ واقع المسلمين وسبيل النهوض بهم ወይም حكايه አድርገን واقع المسلمين وسبيل النهوض بهم في كتابه واقع المسلمين የሙስሊሞች እውነታው ተጨባጩ ይላል وسبيل النهوض بهم እነሱን የማንሳት ወይም የሚንቀሳቀሱበት መንገድ በተመለከተ የሚዳስስ የሆነ ማለት ነው እኒ ዋቂ ማለት ሙስሊሙ በተጨባጭ የወደቀበት የሆነ እውነታውን የሚገልጽና እንዲሁም ደግሞ ንሁድ ብሎ ማለት እነሱን ይዞ መነሳት መንቀሳቀስ ማለት ነው ከወደቁበት የሚነሱበት መንገድን የሚጠቁም የሆነ ነው የሚለው ከገጽ 128 እስከ ገጽ 129 ማለት ነው ምን ይላል እዚህ ላይ بعد أن تحدث كورا بهالا عن تقصير الحكام وتقاعسهم عن تربية الداخلين في الإسلام تربية إسلامية وأن المعاهد التي كانت تقام للتعليم لا يستفيد فيها إلا الطبقات العليا أو الوسطى بعد أن تحدث كورا بهالا عن تقصير الحكام لنقصوتشن ችላ ማለት በወቅቱ የሚናገረው የሚወቅሰው ሙስሊም የሆኑ ንጉሶችን ነው ወደፊት እናያለን ሙስሊም የሆኑ ንጉሶችን ነው بعد أن تحدث كورا بهالا أن تقصير الحكام የንጉሶችን ችላ ማለት መስራት ያለባቸውን ነገር ባለ መስራት ችላ ያሉትን ንጉሶች ስለነሱ ከወራ በኋላ وتقاعسهم እንቅስቃሴ አለማድረጋቸውን በተመለከተ ከወራ በኋላ ተቃዑስ ብሎ ማለት ተአخر ማለት ነው ወይም ኢህማል عن اداء واجبه ማለት ነው በሸሪዓ ግዴታ የተደረገበትን ነገር ተግባራዊ ከማድረግ በግዴለሽነት ያን ነገር የተወና ያን ነገር ማድረግ ያለበትን ነገር ያዘገየ የሆነ ሰው ምን ይባላል ሙተቃኢስ ይባላል ወተቃዑሲህም ብሎ ማለት እንቅስቃሴ አለማድረጋቸውን የሚወቅስ ሲሆን ማለት ነው አንተርቢየት الداخلين في الاسلام ኢስላም ውስጥ የሚገቡ የሆኑ ሰዎችን እስላማዊ ትምህርትን ተርቢየትን እስላሚየትን እስላማዊ የሆነ ትምህርትን አስተምሮ እንዲቀየሩ በማድረግ ረገድ ችላ ይሄ ሲኖርባቸው ችላ ያሉና እንቅስቃሴ ያላደረጉ የሆኑ ንጉሶችን እየወቀሰ ከመጣ በኋላ ማለት ነው አሁን እየወቀሳቸው ያለው ማን ነው ሙስሊም ሆኑ ንጉሶችን ነው እየወቀሰ ያለው ምን አዲስ እስላምን የተቀበሉ የሆኑ ሰዎችን በቂ የሆነ ተርቢየትን እስላሚያ አልሰጧቸውም በማለት ማን بعد أن تحدث كورا بهالا أن تقصير الحكام ينقصوش لا مالت وتقاعسهم عندهم لمو انقسقاسي على ما درجاتهم واجباتهم قدتا ونباتهم ነገር ተግባራዊ على ما درجاتهم እየወቀሰ ከመጣ በኋላ አንተርቢየት الداخلين የሚገቡ ሰዎችን ትምህርት ማስተማርን በተመለከተ في الاسلام እስላም ውስጥ የገቡ ሰዎችን ተርቢየትን እስላሚየትን እስላማዊ የሆነ እንክብካቤ መስጠትና መለገስን በተመለከተ ችላ ያሉ ንጉሶችንና እንቅስቃሴ ማድረግ ሲኖርባቸው ዝም ያሉ የሆኑ ንጉሶችን እየወቀሰ ማን ነው وان المعاهد የተለያዩ ተቋማት ማለት ነው የተለያዩ የሆኑ ተቋማት التي እነኛ የተለያዩ ተቋማት كانت تقام የተቋቋሙ የነበሩት ለተዕሊሚ ለተዕሊም ማለት ነው ሰዎች እንዲማሩ የተቋቋሙ የሆኑ ምን አሉ የትምህርት ተቋማቶች አሉ እነዛ ሰዎች እንዲማሩባቸው የተቋቋሙ የሆኑት لا يستفيد فيها
ይኸው በውስጣቸው ሊጠቀም አይችልምና ኢላ ጠበቃቱ አልዑልያ ከፍተኛ ደረጃ ላይ ያሉ ሰዎች ናቸው የሚጠቀሙባቸው። ከፍተኛ ደረጃ ማለት ትልቅ ዕውቀት ያላቸው ሰዎች እንጂ አዲስ ኢስላም ውስጥ የገባ የሆነ ሰው እዛ ገብተህ ተማር ብትለው ይጠቀማል አይመጥነውምና ይጠቀም ማለት ነው። በዚህ ዙሪያ እየወቀሰ ማለት ነው። وأن المعاهد የተለያዩ የትምህርት ተቋማት التي كانت تقام የተቋቋሙ ይሆኑት ማለት ለተዕሊሚ ትምህርት ለማስተማር لا يستفيد فيها በውስጣቸው እንደማይጠቀም ሲጠቅስ ማለት ኢላ ጠበቃት ማለት ክፍሎች ማለት ነው። አልዑልያ ከፍተኛ የሆኑ ክፍሎችና አውል ውስጧ ወይም መካከለኛ የሆኑ ማለት ነው። ውስጧ መካከለኛ ማለት ነው። ይሄንን ያወራ ሲመጣ ምን አለ? ቃለ አለ ነው። ምን አለ? እንግዲህ ይሄ ማን ዋቂዑል ሙስሊሚን ከሰኞ ኪታቡ ላይ ወደፊት ያስተላለፈው ይሄ ነው ማለት ነው። وما زال الدهماء في جهل تام بتعاليم الإسلام محرومين من آثاره الإصلاحية إلى حد عظيم. وما زال دهماء مالت عامة الناس مالت عامة الناس جماعتهم سنبلو دنقروا يهونوا هزمات عامة الناس من نتوقس جنزابي للو سو التوجد مالت. وما زال الدهماء مالت وما زال عامة الناس مالت تراو سو التوجد الدهماء نو تراو سو التوجد مالت في جهل بدين قرنا وس كما هون تامن يتموالى بهنا دين قرنا راسو منو تام هنا يتموالى هنا بتعاليم الإسلامي إسلام لاي ያሉ ትምርቶችን በተመለከተ ለኢስላም መገለጫ የሆኑ ትምርቶችን በተመለከተ እነሱን በተመለከተ عامة الناس في جهل تام የተሟላ በሆነ ድንቁርና ውስጥ ከመሆን አልተወገደም ማለት محرومين የተከለከሉ ከመሆናቸው አለ من آثاره الإصلاحية إسلام نعم የኢስላም تعاليم አሳሮች አሉት ውጤቶች አሉት الإصلاحية ሰዎችን የሚያስተካክሉ የሆኑ ውጤቶች አሉት እነሱን ከማግኘት የተከለከለ ከመሆን عامة الناس አልተወገደም ሐሳብ ገብቷቸዋል አሁን عامة الناس ምን ውስጥ ናቸው አለ في جهل ታሚን የተሟላ በሆነ ድንቁርና ውስጥ ናቸው طيب ምንም በተመለከተ ነው في جهل ታሚን ባሉት تعاليم الإسلام በኢስላም ያሉ ትምህርቶችን በቂ የሆነ ያገኙምና አለ محرومين የተከለከሉ ናቸው بمعنى ممنوعين ተከልክለዋል ማለት ነው من آثاره كوتيتوቹ ማለት من نتائجه الإصلاحية إسلامው የሆነ ትምህርት አንድ ሰው ከተማረ ይስተካከላል አይስተካከልም አይዋ ከዚህ ውጤት የተከለከሉ ናቸው እነኚህ عامة الناس الدهماء ማለት ነው إلى حد عظيم በከፍተኛ ደረጃ ተከልክለዋል አለ በቃ ይሄ تعاليم الإسلام نعم ከሚያመጣው ውጤት ሰዎችን ያስተካክላቸዋል إصلاحية من آثاره الإصلاحية ከተማረ ፈለጉ ውጤቱ ምንድነው ተስተካከላለ ከዚህ ግን ተከልክለዋል አለ إلى حد عظيم بكفتኛ ደረጃ አለ وقد سبب كل ذلك أن كان الناس من غير المسلمين يدخلون في دين الله شعوبا وقبائلا تملك سبحان الله وقد سبب برقت مكنياتنا لا لا كل ذلك كل منه مفروض مقدم ነው وقد سبب كل ذلك ለዚህ ሁሉ ምክንያት برقت የሆነው ምንድነው أن كان الناس የሰዎች መሆናቸው كون الناس ማለት ነው አን ወደ مصدر እንቀይረዋለን የሰበበ فاعل ማለት ነው وقد سبب كل ذلك كون الناس ማለት ነው أن كان الناس ሰዎች መሆናቸው من غير المسلمين ከሙስሊም ውጭ የነበሩ ሰዎች መሆናቸው يدخلون የሚገቡ መሆናቸው في دين الله بالله دين ውስጥ شعوبا ጎሳ ሆነው ማለት ነው وقبائل ብሔር የሆኑ መግባታቸው አለ ለዚህ ሁሉ መንስኤ የሆነው ሄኗል ህዝቦች تعاليم الإسلام ሳያገኙት እስላማዊ የሆነ ትምህርት ሳያገኙት በተሟላ ድንቁርና ውስጥ ከመሆን ያልተወገዱት ኢስላም نعم ውጤት አለው تعاليم الإسلام ሰዎችን ያስተካክላቸዋል ለዚህ ምክንያት የሆነው ይሄን ነገር እንዲያገኙ ምክንያት የሆነው وقد سبب كل ذلك أن كان الناس ሰዎች መሆናቸው من غير المسلمين ከሙስሊም ውጭ የሆኑ ሰዎች يدخلون የሚገቡ في دين الله بالله دين ውስጥ شعوبا وقبائل ጎሳ እንዲሁም ደግሞ ብሔር ጎሳ ማለት ዝቅተኛ ናቸው ቀባይል ባለው ደግሞ ትልቅ ነው ብሔርና ጎሳ ይለያያል إلا أن كثيرا ነገር ግን አለ አሁን ይሄ ምክንያቱ ነው ማለት ነው إلا أن كثيرا ነገር ግን ብዙ አለ من الرسوم ከተለያዩ ፈለጎች ሩሱም ማለት يعني بقية الأثر ያንዲ ነገር ቅሪቱ ማለት ነው የተለያዩ ፈለጎች الباطلة باطل የሆኑ የተለያዩ ቅሪቶች نعم
ፈለጎች እነሱ ይላል ኢላ አነ ከثيرا من الرسوم الباطلة ሩሱም ብሎ ማለት ያው እነሱ መጀመሪያ ይገለገሏቸው የነበሩ ቅርሶች ማለት ነው። ቅርስ ታውቃላችሁ መጀመሪያ ባጢል ላይ ኢስላም ከመግባታቸው በፊት የነበሩ ይገለገሏቸው የነበሩ ቅርሶች ፈለጎች ባጢል የሆኑት ወለዓዳት الجاهلية ጃሂልያ የሆኑ ባህሎችም ልምዶችም ማለት እነኚህ ብዙሃኖቹ مما كانوا عليه መጀመሪያ የነበሩት من قبل اسلامهم ከመስለማቸው በፊት አሁን በርካታ ሰው ከተለያዩ ሹዑቦችና ቀባኢሎች እስላም ውስጥ ገባ። ነገር ግን ሙስሊሞች ከመሆናቸው በፊት የተለያዩ የሆኑ ቅርሶች አሉ ባጢል የሆኑ እንዲሁም የተለያዩ ባጢል የሆኑ ባህሎች ልምዶች አሉ። እነዚህ አለ لا تزال متفشية فيهم إلى يومنا هذا እኛ አለንበት ወቅት ድረስ የሚስፋፉ ከመሆን አልተወገዱም። አሁን ሰዎች ሰልመው እያለ ግን ያን በኩፍር ላይ በነበሩበት ወቅት የነበሩ ቅርሶችና የተለያዩ የሆኑ ጃሂልያ የሆኑ ልምዶቻቸው እንደዛው እንዳሉ ተግባራዊ እየተደረጉ ነው ያሉት ማለት ነው። ተግባራዊ እየተደረጉ ነው ያሉት። وقد سبب كل ذلك أن كان الناس من غير المسلمين يدخلون في دين الله شعوبا وقبائلا إلا أن كثيرا من الرسوم الباطلة ሰዎች የሳሏቸው የሆኑ ቅርሶች አሉ ባጢል የሆኑ ማለት ነው። والعادات ልምዶች الجاهلية ጃሂልያ የሆኑ ማለት ነው። ከድንቁርና ጋር የተሳሰሩ የሆኑ ልምዶች بما كانوا عليه መጀመሪያ የነበሩበት من قبل اسلامهم ከመስለማቸው በፊት لا تزالوا إلا أن كثيرا لا تزالوا አልተወገደችም ማለት ነው። متفشية የሚስፋፉ ከመሆን አልተወገዱም منتشرة ማለት ነው። متفشية ያው የተስፋፉና የተዘረጉ ከመሆን አልተወገዱም فيهم ውስጣቸው እነዚህ ሰለሙ ሰዎች ውስጥ ኢላ የውሚና ሀዛ እኛ አለንበት ወቅት ድረስ አለ ኢዕትራፍ አደረጋል አደረገም ይሄ ሰው ሙስሊሞች ውስጥ ከመስለማቸው በፊት የነበረ ያከናውኑት የነበረ ነገር አሁንም እያከናወኑት መሆኑን አመና አላመነ ያውቃል አያውቅም ያውቃል ማለት ነው። طيب بل لم تتغير افكارهم ومعتقداتهم ማለት تغيرا تاما بل لم تتغير ሊቆን ማለት ተቀየረም ማለት افكارهم የነኛ አዲስ የሰለሙ ሰዎች ግንዛቤ سبحان الله طيب ومعتقداتهم እምነታቸውም አልተቀየረም ማለት እምነታቸውም አልተቀየረም تغيرا تاما የተሟላ በሆነ መልክ አልተቀየረም ولا يزالوا أي وجد مال يوجد فيهم إلى الآن كثير من عقائد المشركين ولا يزالوا أي وجد يوجد فيهم بوساتو يميجي كمون إلى الآن أهون درس كثير بزوالة من عقائد المشركين كاغاريوش امنت على كاغاريوش امنتوش أهون موساتو مسلموش وس يتسجى كمون أي وجد مال كثير تملك ذيو ولا يزال يوجد فيهم إلى الآن كثير نالو من عقائد المشركين وأوهامهم ቅዠቶቻቸው ማለት ነው። እነማን የነኚህ ሙሽሪኮች ቅዠታቸው አውሃማቸው ፍጅታቸው አሁንም እነዚህ የሰለሙ ሰዎች ውስጣቸው አለ التي ورثوها የወረሱት የሆነ ከምን ان اديان ابائهم الكافرين ከሃዲያን ከሆኑ አባቶቻቸው የወረሱት የሆነ እምነትና የተለያዩ ቅዠቶች ፍጅታዎች አሁንም አሉ ሙስሊም ውስጥ ማን ውስጥ ነው እነኚህ የሰለሙ ሙስሊሞች ውስጥ አለ طيب ولا يزال يوجد فيهم إلى الآن كثير من عقائد المشركين وأوهامهم التي ورثوها يورثوها يهونوا قجتوچنا امنتوچ كمان ان ادياني كامنتوچ ابائهم كاباتوچاچو الكافرين كهاديان كهونوا اباتوچاچو يورثوها يهونوا الله. طيب واقصى ما حدث فيهم من الفرق بعد اسلامهم ان اخرجوا من تاريخ الاسلام آلهة لهم جديدة نال وأقصى ما حدث فيهم وستاتشو تم رك مالت يتكسته هنا رك نجر بلو مالت أقصى ما حدث فيهم لو استاتشو يتكسته ركت يالو نجر بقى ترام دوال يبالو كذا كنبروبت تنش راك على ملك تكبروا يدرجوا بلن لأن لو من نشلو مالتهم أقصى مات أبعد مالت الزوناتشو زو مجمريا كنبروبت ركوا على هدون ما تفلقون ግን በጣም ርቀዋል መጀመሪያ ከነበሩበት ከመስለማቸው በፊት ካሉበት ትንሽ እንደው ራቅ ብለው ሄደዋል ለየት ብለዋል የሚባለው ለማስፈልጎ ነው። واقصى ما حدث فيهم من الفرق ልዩነት بعد اسلام ከሰለሙ በኋላ ትንሽ መጀመሪያ ከነበሩበት
ራቅ ብለዋል የሚባለው ማለት ነው። አቅሰማት ያው እዛው ናቸው፣ እዛው ነው የሚዛዛሩት ማለት ፈልጎ ነው። ግን ትንሽ እንደው ለየት ብለው ራቅ ያሉበት አዲስ ከሰለሙ በኋላ እንዲከሰት ያደረጉት ማለት ነው። وأقصى ما حدث فيهم من الفرق ልዩነትን በተመለከተ بعد الإسلام ከሰለሙ በኋላ أن أخرجوا ማውጣታቸው አለ አውጥተዋል አለ من تاريخ الإسلام كإسلام تاريخ ውስጥ አውጥተዋል آلهة የተለያዩ አማልክቶችን ለሁም ለነሱ جديدة አዲስ የሆኑ አማልክቶችን ማምጣታቸው አለ። አያችሁት? أن أخرجوا من تاريخ الإسلام من آلهة لهم جديدة አዲስ የሆኑ አማልክቶች አለ። وكأنها مبالغ بزوت عليه وكأن ይላል وكأنها الآلهة التي كانوا يعبدونها من قبل ልክ በፊት መጀመሪያ የሚያመልኳቸው አማልክቶች ይመስላሉ አለ። وكأنها ነው وكأنها ልክ ይመስላሉ الآلهة አማልክቶች التي እነኛ አማልክቶች كانوا የነበሩ ሲሆኑ يعبدونها ሲያመልኳቸው የነበሩ من قبل መቼ من قبل ኢስላምም ከመስልማቸው በፊት ግን ምን አድርገዋል? አሊሃ ጀዲዳ አዲስ በሆነ መልክ እንግዲህ ምን እንደሚያመልኩም ወደፊት እንመለከታለን። እሱ ራሱ ያቀርባል። طيب وأقصى ما حدث فيه من الفرق بعد إسلامهم أن أخرجوا من تاريخ الإسلام آلهة لهم جديدة وكأنها الآلهة التي كانوا يعبدونها من قبل ልክ መጀመሪያ ሲያመልኳቸው የነበሩ ጣዖታት ይመስላሉ። ነገር ግን አዲስ ስያሜ ተሰጥቷቸዋል ማለት ነው። واختاروا مرطوا لأعمالهم ለተግባራቸው الوثنية ጣዖታዊ ለሆነ ተግባራቸው القديمة ጥንታዊ ለሆነው ማለት ነው። ጥንታዊ ለሆነው ወሰንያ ለሆነው ተግባራቸው መረጡ አስማአን ስሞችን ጀዲደተን አዲስ የሆኑ ስሞች ይሄን ነው የፈለገው ጋር ከመስለማቸው በፊት የነበረውን ስሙን ብቻ መቀየር። واختاروا مرطوا لأعمالهم الوثنية القديمة ጥንታዊ ለሆነው ወሰንያ ጣዖታቸው መረጡ ማነው ጥንታዊ ለሆነው ወሰንይ ለሆነው ተግባራቸው ጣዖታዊ ለሆነው ተግባራቸው መረጡለት ምን አስማአን ስሞችን ጀዲደተን አዲስ የሆኑ ስሞችን ማለት ነው። ምንድነው من المصطلحات الإسلامية ኢስላማዊ የሆኑ ቃላቶችን አባባሎችን ሰጡት ማለት ነው። ኢስላማዊ የሆኑ አባባሎችንና ቃላቶችን ሰጡት ማለት ነው። ድሮ ሌላ ስያሜ ነው፣ አሁን ግን ኢስላማዊ የሆኑ ቃላቶችን እና አባባሎችን ሰጡት ማለት ነው። ይሄ አዲስ ለሚያመልኩት ነገር ማለት ነው። واختاروا لأعمالهم الوثنية القديمة أسماء جديدة من المصطلحات الإسلامية مصطلحات ማለት ቃላቶች አባባሎች ማለት ነው። وكأن العمل على ما كان عليه من قبل أيه وكأن العمل ተግባሩ ግን ልክ ይመስላል على ما كان عليه من قبل ከመስለማቸው በፊት በነበረበት ላይ ነው ተግባሩ። አሰጎታቸው እርቀው አልሄዱም ብቻ ትንሽ አቅሷ እንደው በሐደሰ አዲስ እንዲፈጠር ያደረጉት ነገር ምንድነው? አዲስ የሆነ ስም መስጠታቸው ብቻ ነው። በዛው ነው እየተዟዟሩ ያሉት ማለት ነው። وكأن العمل على ما كان عليه من قبل ልክ ተግባራቸው ግን መጀመሪያ ከመስለማቸው በፊት በነበረው ላይ ነው አለ። وإنما تغير የተቀየረው ቅሽሩሁ ቅርፊት ነው አለ። ቅሽሩ ማለት ግላፍ ሽፋኑ ብቻ ነው የተቀየረው። ተግባሩ ድሮ ያደርጉት የነበረው ነው። አሁን ቀየር ያደረጉት ምንድነው? ከላይ ያለው ሽፋኑ ማን ነው? ቅሽሩ ማለት ከላይ ያለው ሽፋኑ ቅርፊቱ ምንድነው? እስላማዊ የሆነ አባባል ሰጡትና ማለት ነው። وإنما تغير ቅሽሩሁ أي غلافه ማለት ነው። ቅርፊቱ ልጣጩ ከላይ ያለው ብቻ ተቀየረ እንጂ ውስጡ ያው ነው መጀመሪያ ከመስለማቸው በፊት የነበረው ነው እያለ ያለው። እንግዲህ ራሱ እያመነ ያለ ግን ምን ነበር ዳዕዋ ማድረግ የነበረበት? ከነበር መጀመሪያ የነበረበት ነው። ነብያቶች ከጀመሩበት ነበር መጀመሪያ የነበረበት፣ ነገር ግን አላደረገውም ነው። وإنما تغير قشره ولونه የተቀየረው وإنما تغير قشرهና ولونه ከለሩ ነው የተቀየረው። الظاهري ውጫው የሆነው ከለሩ ብቻ ነው የተቀየረው፣ ውጫው የሆነው ውስጡ ግን ያው ከመስለማቸው በፊት የነበረው ነው። سبحان الله. وإنما تغير قشره ولونه الظاهري فإن أردتم الشاهد على ما أقول على እንዳትተችኝ ማለት ነው። እኔ ለምናገረው ነገር ምስክር ከፈለጋችሁ አላችሁ ደግሞ ኪታቡ ላይ ማለት ነው። አሁን ለምለው ምስክር የምትፈልጉ ከሆነ አለ فإن أردتم كفلقاته الشاهد مسكر على ما أقول بملو لا مسكر يمتفلقوا كون لاتو فسرحوا النظر فيما عليه حالة الناس الدينية في بقعة من بقاع بلادكم على فسرحوا أرسلوا السلاك قادر قال
እስኪ ላኩ النظر አይናችሁን እይታችሁን ላክ አድርጉ فيما عليه حالة الناس የሰዎች ሁኔታ ወዳለበት ነገር እስኪ አይናችሁን ላክ አድርጉት አለ እይታችሁን ላኩት فسرحوا ارسلوا ላኩት النظر እይታችሁን في الذي عليه حالة الناس የሰዎች ሁኔታ ወዳለበት ላኩት አድንየቱ ከዲን ጋር የተሳሰረ የሆነውን የሰዎችን ሁኔታ እስኪ አይናችሁን ላክ አድርጋችሁ ተመልከቷል ሐሰጎታችኋል فسرحوا النظر فيما عليه حالة الناس ግን የዛ የሰዎች ሐላታቸው ነው አድንየቱ ያቺ ሐላታቸው ማለት ከዲን ጋር የተሳሰረ የሆነውን في بقعة እስኪ ሆነ ቦታ ላይ አይናችሁን ላክ አድርጉት አለ بقعة ማለት ቦታ ማለት ነው من بقاع بلادكم ከምትኖርበት ሀገራችሁ ላይ እስኪ እንደው ከተለያዩ ቦታዎች አንድ ቦታ ላይ አይናችሁን ላክ አድርጉት አለ ከተለያዩ ቦታዎች ከምትኖርባችሁ እስኪ አንድ ቦታ ላይ አይነን ላክ አድርጉ እና እኔ ለምለው ነገር ምስክር ከፈለጋችሁ እስኪ አይናችሁን ላክ አድርጉ ሰዎች ድንን በተመለከተ እየፈጸሙት ያለው አለ في بقعة አንድ ቦታ ላይ እንደው አይናችሁን ላክ አድርጉ من بقاع بلادكم አገራችሁ ላይ ከሚገኙ ከተለያዩ ቦታዎች فمرجعوا ከዛም ተመለሱ አለ الى التاريخ ወደ እስላም ታሪክ ተመለሱ እስላም ምን እንደነበረ እስኪ ታሪክን ጥናት አድርጉ ይገናኛል አሁን ሰዎች የሚያደርጉት ከእስላም ጋር ይገናኛል ማለት ነው እንግዲህ አገር ላይ ያለውን በሽታ ጠንቅቆ የሚያውቅ ሰው ነበረ ማለት ነው ባለማወቅ አይደለም ማለት ነው فمرجعوا ከዛም ተመለሱ አለ الى التاريخ ወደ ታሪክ ተመለሱ وبحثوا እስቲ ጥናት አድርጉ አለ عن الدين ስለ ዲን ጥናት አድርጉ الذي يدين كان الناس ሰዎች የነበሩበት የሆነው የዲኑነሁ እምነታቸው አድርገው የያዙት የሆነውን في هذه البقعة እዚች ቦታ ላይ ማለት ነው አያችሁ فمرجعوا الى التاريخ لنا وبحثوا ጥናት አድርጉ ተመራመሩ عن الدين ስለ ሃይማኖት الذي ሃይማኖት كان الناس ሰዎች የነበሩበት የሆነው የዲኑነሁ እምነት አድርገው የያዙት የሆነውን في هذه البقعة እዚች ቦታ ላይ قبل أن يأتيهم الإسلام إسلام ከመምጣቱ በፊት ይተረዳልን አተረዳችሁኝ ሹፍ አሁን እስኪ እንደ ምስክር ከፈለጋችሁ እዚህ ቦታ ላይ አይነህን ላክ አድርጋለህ በቃ እዛ ቦታ ላይ ሰዎች ከመስለማቸው በፊት ያደርጉት የነበረው ነገር ጥናት አድርገውና የመጀመሪያንን መርምረው መጀመሪያ ሰዎች እዛ ቦታ ላይ ከመስለማቸው በፊት ምን እንደሚያደርጉ ማለት ነው አሁን ከሰለሙ በኋላ ስሙ ቀይር ተደርጓል እንጂ ያው ራሱ መሆኑን ታገኘዋለህ ነው የተቀየረ ነገር የለም ማለት ነው شوف ምን እንደሚል فمرجعوا الى التاريخ لا وبحثوا ጥናት አድርጉ عن الدين ስለ እምነት الذي يأمنت كان الناس ሰዎች የነበሩበት ሆኖ የዲኑነሁ እምነት አድርገው ያዙት የነበረውን እምነት ጥናት አድርጉ في هذه البقعة እዚች ቦታ ላይ አሁን የምትመለከታት ቦታ ላይ ሙስሊሞች አሁን ሙስሊም ተብዮች የሚያደርጉትን እይና ወደ ታሪክ ተመለስና እዚህ ቦታ ላይ ሰዎች ከመስለማቸው በፊት ምን ያደርጉ እንደነበር ደግሞ ጥናት አድርግ ሰዎች ይሰልማሉ እዛው ቦታቸው ላይ የሚኖሩት አይደል መጀመሪያ ከመስለማቸው በፊት የነበረውን ጥናት አድርግና አሁን የሚያደርጉትን ስታነጻጽረው ያው የተቀየረው ምንድነው ልጣጩ ብቻ ቅርፊቱ ብቻ ነው ያው ነው قبل أن يأتيهم الإسلام أيه فستعلمون برقد توقع لها أنه توجد هناك كثير من الأقاعد أيه فستعلمون يعني توقع لها أنه توجد عندما تجي هناك الزابوت لي كثير بزمان من الأقاعد إمنتوش والأعمال تكبروش التي تشبه عقائد الدين المنقرض أيه التي ننيا إمنتوش النا تكبروش تشبه يمين مساسل يهونو عقائد الدين ከእምነት ማነው ከዲን ከሃይማኖት እምነቶች ጋር የሚመሳሰሉ የሆኑ አልሙንቀሪዲ የፈረሰና የወደመ ከሆነው እምነት ጋር ተመሳሳይ የሆኑ ተግባሮችና እምነቶችን ብዙ ታገኛለህ አሁን ሙንቀሪዲ የሚለው ማንኛው ነው ከመስለማቸው በፊት የነበረው ረጋ ብለህ ስታይ መጀመሪያ ከመስለማቸው በፊት ሲያደርጉት የነበረውን ተግባርና እምነት ታገኛለህ ታሪክን የምታጠናከውናለህ فستعلمون أنه توجد هناك كثير الزابوت علي بقع علي مالتنا من الأقاعد منتوشنا والأعمال تكباروش التي ننيا منتوشنا تكباروش تشبه مما ساسلوهن عقائد الدين المنقرضي منقرض ماذا منقطع مالتنا يتقرط يتأفى يفرس يودم كهونو امنت جاء تمساسا يهونو تكباروشنا امنتوش تاغنيا الله وأعماله نعم تشبه عذرا وأعماله نو تشبه عقائد الدين المنقرضنا وأعماله نو تشبه أعماله مالتهم አሁንም ይሄ ሙንቀርድ የሆነው የጠፋ የወደመ ከሆነው ድንጋ
ሲሰራ የነበረውን ስራም ታገኛለህ ተመሳሳይ የሆነ ማለት ነው التي تشبه اعماله ማለት ነው ተግባሩም ተመሳሳይ ሆኖ ታገኛለህ እምነቱም ተመሳሳይ ሆኖ ታገኛለህ ከወደመው እምነት ጋር ማለት ነው الا انها ግን في شكل اخر ولون غير لونه او ولون غير لونه ايوه سبحان الله ተመሳሳይ ሆኖ ነው የምታገኘው ነገር ግን الا انها እነኚህ ሰዎች የሚፈጽሟቸው እምነቶችና የሚፈጽሟቸው ተግባሮች አለ الا انها ነገር ግን እሷ في شكل اخر በሌላ መልክ ነች ይሄው ለምን ቅርፊቱ ሽፋኑ ልጣጩ ምንድነው አዲስ ስለሆነ ስለተቀየረ ማለት ነው في شكل اخر በሌላ መልክ ነው ولون ቀለም غير لونه ይሄው ድሮ የነበረው ያ የጠፋ ከሆነው እምነት ቀለም ውጭ የሆነ በሌላ ቀለምና በሌላ መልክ ነው ሰዎች ሲፈጽሟቸው የምትመለከተው አለ ሐሳቦታቸው አገባቸው ታጣሪ ይላል አነጋገሩ ነገር ግን ያው አገሩ ላይ ያለውን በሽታ በደንብ የተረዳ ሰው የተገነዘበ ሰው መሆኑን ተረዳለ ሐሳቡ ግልጽ ነው አይ ካሁን ወደ አገራችን አሁን አዲስ የሚሰልሙ ሰዎችን ስታይ ምን ነው የምንለው እሺ እንዴት አደርክ ሲሉት ብቻ በዛችሁ በቃ በተቆራረጠ መልክ አልহামዱሊላህ ይላል በደንብ አላህ Subhanahu Wa Ta'ala በደንብ ሂዳያ የሰጠው ሆኖ እስላምን በደንብ ጠንቅቆ ያወቀ ካልሆነ መስለቀር አንድ ወር ሙስሊም ይሆናል በቀጣይ ወር ደግሞ ካፊር ይሆናል ያው ዛሂሩ ማለት ነው ዛሂሩ ነው ያው መጀመሪያም በዛም በሰለበበትም ጊዜ እንግዲህ ምን ላይ እንዳለ ተወቃለ በቃ ሱብሃንአላህ نعم اسلام ግን ሰሃባዎች እስላምን ሲቀበሉ እንዴት እንደነበሩ ታውቃለህ አይደለ አላሁ አክበር በወቅታችንም ራሱ እስላምን የሚቀበሉ ሰዎች በደንብ እስላምን የተቀበሉ የሆኑ ሰዎች ሱብሃንአላህ በጣም ብርቱዎች ናቸው والله ጠንካራዎች ማለት ነው እንደኛው መጀመሪያ ሙስሊም እንደነበረው ለፍስስ አይሆንም በጣም ብርቱዎች ነው የሚሆኑት በደንብ የተረዱት ማለት ነው በደንብ የተረዱት ጥቅም ምናምን ነገር ሸጉራቸው ሳይሆን የሰለሙት ማለት ነው አሁን እንግዲህ ያለው ያ የተቀየረው ነገር ሊያሳይ ነው እዚህ ቦታ ላይ ተመልከት فالبكاء التي كانت فيها الديانه البوذيه قبل الاسلام مثلا አለ እንግዲህ እሱ መጀመሪያ ማለት ሻሂር ከፈለጋችሁ ምስክር ከፈለጋችሁ ለምለው ነገር ወላ አይደል አይዋ ሊያሳይ ነው فالبكاء ቦታዎች አለትኛኛ ቦታዎች كانت فيها الديانه البوذيه ቡذያ የሚባለው እምነት ያለባቸው የሚከናወንባቸው ቦታዎች አለ قبل الاسلام ሰዎች ከመስለማቸው በፊት البوذية የሚባለው እምነት ይካሄድበት የነበሩ ቦታዎች አለ ካነናሱ ሰዎች ነበሩ قبل الاسلام ማለት ነው ከተውን البوذية የሚባል እምነት አለ ህንድ ላይ መሪ ነው ቡዛ የሚባል መሪ አለ احد حكام الهند ነው የሚባለው ህንድ ላይ ካሉ መሪዎች አንዱ ነው ይባላል الذي اسس هذه الديانة وهي اقرب الى الفلسفه ነው ወደ ፍልስፍና የቀረበ የሆነ እምነት ነው ይሄን እምነታቸውን ቡذية የሚባለው እምነት የመሰረተውና የቆረቆረው ሰው ቡዛ ይባላል طيب እነኚህ الديانة البوذية የሚካሄድባቸው ቦታዎች قبل الاسلام مثلا ሰዎች ከመስለማቸው በፊት ካነና ሰዎች ነበሩ ያዕቡዱን ያመልካሉ فيها በዚች ቢቃ በእነኚህ ቦታዎች ውስጥ ያመልካሉ አሳረ ቡዛ የሚባለውን ሰው ቅርሶችና አሻራዎች ያመልካሉ ቡዛ የሚባለውን ሰው ቅርሶችና አሻራዎች ያመልካሉ ሌላም ጥርሱ አጥንቱ نعم لك በወቅታችን ደግሞ የነብዩ አለይሂ ሰላም ጸጉር እየተባለ እንደሚመለከው ማለት ያመጣልህ ነው ይሄ ነው የሚያመጣልህ ወደ ቤተሰብ ታየው አሁን ይሄው ካነና ሰዎች ነበሩ እዚህ الديانة البوذية የሚካሄድበት ቦታ ላይ የሚኖሩ ሰዎች ከመስለማቸው በፊት ያዕቡዱን ያመልካሉ في በነኝ ቦታዎች ውስጥ አሳረ ቡዛ የሚባለውን ይሄን እምነታቸውን የመሰረቱ የሆነውን ሰው ቅርሶችና ምን አሻራዎቹን ማን ነው فهنا እዛ ቦታ ላይ ምን አለ ሲኑን ጥርስ አለ من اسنانه ከዚህ ሰው ጥርሶች ጥርስ አለ ይመለካል ሲኑን من اسنانه አሳር የሚላቸው እንዳሉት ናቸው ሩሱም አሳር የሚሏቸው እንዳሉት ምን ቅርሶችና አሻራዎች ማለት ነው وهناك እዛ ቦታ ላይ ደግሞ ምን አለ عظሙን አጥንት አለ من اعظمه ከዚህ ሰው አጥንቶች የሆነ አጥንት ደግሞ አለ ይሄ ማን ነው መጀመሪያ ቡذية የሚባለው እምነት የሚካሄድባቸው ቦታዎች ላይ የሚኖሩ ሰዎች ከመስለማቸው በፊት የሚያመልኩት ማለት ነው የዘን የመሪያቸውን ጥርስ ያመልካሉ
እንደሆነ አንድ ቦታ ላይ ምሳሌ وهناك ሌላ ቦታ ደግሞ ራቅ ብሎ ምን አለ عظم አጥንት አለ من اعظمه ከሰው አጥንቶች አንድ አጥንት አለ ማለት وثمة እዛ ቦታ ላይ ደግሞ شيء اخر ሌላ አለ ከሰው ጋራ ትስርነት ያለው ማለት وثمة شيء اخر من اشياء ብዙ ነገሮች አሉት የዚህ ሰው ተከፋፍለው ቆራርጦ ብቻ በተለያየ ቦታ ላይ ሰዎች ያመልካሉ ማለት يعبده الناس ሰዎች ያመልኩታል አለ ويتبركون به በረካ ይፈልጉበታል ይሄን ምኑን የሱን ቅርሶችና አሻራዎቹን ግማሹ አጥንቱን ግማሹ ጥርሱን ግማሹ ሌሎች ነገሮችን ብቻ በየቦታው ይገኛሉ ያመልኩታል በረካ ይፈልጉበታል طيب ይሄን ያዝልኝ እንግዲህ ቡድያ እምነት የሚካሄድባቸው ቦታዎች ላይ قبل الاسلام የሚደረጉ ነገሮችን ያዝልኝ አለ እኔን እንዳተቹኝ ያለ ሊያሳምን ፈልጎ ነው وانكم እናንተ አለ ለተጂዱን اليوم ዛሬ ደግሞ ታገኛላችሁ አለ الناس ሰዎች في هذه البقاع ይሁንኝ ቦታዎች ላይ ማን ይሄ እምነት የሚካሄድባቸው ቦታዎች ላይ ሰዎች وانكم ተመልከት ለተጂዱን اليوم ان الناس في هذه البقاع አሁን የሚናገረው እነማን ነው ቦታ ላይ ሙስሊሞችን ነው ከሰለሙ በኋላ ሙስሊሞችን ማለት ነው وانكم لتجدون اليوم ان الناس في هذه البقاع እነኝ ቦታዎች ላይ يعاملون مثل هذه المعامله لك እነኝን ሲፈጽሟቸውና ሲያራግቧቸው ትመለከታለህ እነዛ ሲያደርጉት የነበረውን ማለት ነው ان الناس في هذه البقاع يعاملون نعم مثل هذه المعاملات لك البوذية የሚባለውን እምነት የተቀበሉ የሆኑ ሰዎች የመሪያቸውን ከፊሉ አጥንቱን ከፊሉ ጥርሱን ከፊሉ ለው ነገር እንደሚያመልኩና በረካ እንደሚፈልጉበት ሁሉ አሁንም እዚህ ቦታ ላይ የሚኖሩ የሆኑ ሙስሊሞች እንዲሁ ተመሳሳይ በሆነ መልክ ተግባራዊ ይፈጽማሉ ማለት ያዕሚሉና ማለት ሲይዙና ሲያስተናግዱ ትመለከታለህ ማለት ነው مثل هذه المعاملة لكችን ተግባር ሲፈጽሙ ትመለከታለህ شعرا ايهو ጸጉሩን አለ يعاملون ሲያስተናግዱ ያለ مثل هذه المعاملة لك እነኚህ ቡድያዎች ያደርጉት ከነበረው ጋር ተመሳሳይ በሆነ መልክ شعرا ጸጉሩን አለ من اشعار النبي صلى الله عليه وسلم ከነብዩ عليه الصلاه والسلام ጸጉሮች አንድ ጸጉር አለ አየው ያመልኩታል እንዲሁም ደግሞ በረካ ይፈልጉበታል አሁን ምን ነው የተቀየረው ማለት ነው ምን የተቀየረው እዚህ ቦታ ላይ አሁን የነብዩ عليه الصلاه والسلام ተባለ ጸጉር ተብሎ የኢስላም ምን ተሰል ቃላቶች ተቀየሩ ማለት ነው በእስልምና ስር ነው ማለት ነው መጀመሪያ ደግሞ በማን ነው በዛው በሚያመልኩት በጣዖታቸው ስም ነበረ ማለት ነው ተግባሩ ግን ያ መጀመሪያ የነበረው ተግባር አሁንም ያው ነው ያለው በቃ ተግባሩ ያው ነው ነገር ግን ግላፉ ብቻ ቂሽሩ ብቻ ነው የተቀየረው ለሚለው ማለት ነው ምን አለ يعاملون مثل هذه المعاملة شعرا من أشعار النبي صلى الله عليه وسلم أو أثرا ويم دمو أشعرنا قرصاتቸው የመለክተኛው من أثار قدمه ከግሮቻቸው የተወሰደ ማለት ነው እንግዲህ ከግሮቻቸው መልእክተኛው ግሮቻቸው የረገጡት የሆነ ነገር አንስተው ሊሆን ይችላል አይታወቅም ሰዎች የሚያደርጉት ነገር የለም ልክ አገራችን ላይ ታቸው ከሆነ አንዳንድ ቦታ ላይ ሰዎች በረካ የሚያደርጉበት ነገር አለ ገሌሽ በዚህ ሲጓዙ ተቀምጠውበት አርፈውበታል እየተባለ ማለት እና ነገር አጋጥሟቸው ያቀም እኔ ሰምቻለሁ የሰማይለው ሳቸው ተቀምጠውበታል ይባላል ወይ የሆነ ነገር ይሰራበታል خلاص ሰዎች በጣም ነው የሚያከብሩት ያጥመታል أو أثرا وين عشرة وين قرص على من أثار قدمه كنبي عليه الصلاة والسلام እግራቸው ካረፈበት ከዛ የሆነ ቅርስ ነገር ሰዎች ወስደው ያመልካሉ ያናል ወይ ጸጉራቸውን ወይም ደግሞ እንግዲህ ሰዎች እንዴት አድርገው እንደሚወስዱት በተጨባጭ አሁን እኛ ምን ያው ራሱ ኡምራ ልናደርግ ስንሄድ ሐረም ላይ ከካዕባ መጋረጃ ላይ በምላጭ የሚቆርጡ ሰዎች አይታችሁ አታውቁም ያን አገሩ ወስዶ ምን ሊያደርግ ነው ምን ፈልጎ ነው በረካ ፈልጎ እያመለከው እኮ ሊያመልከው እንጂ ሌላ ነገር እኮ አይደለም خلاص خرافات من ترى الناس ግን ያው የነብዩ አለይሂ ሰላም ነው ብለው ነው አህባሽ እንደሚያደርገው ማለት ሀገራችን አህባሽ እኮ በረካ እንትን በል እያለ ወሃብይ መሆንን የሚለየው እኮ በዚህ ነበር እኮ ታሳውሳላችሁ አህባሽ ይሄ ነብዩ አለይሂ ሰላም ጸጉር ነው በረካ እንትን በል ይላል ካደረክ አንተ የነሱ ሰው ነህ እምቢ ካልክ ወሃብይ ነህ አህባሾች ብዙ ቦታ ላይ እንዳደርገው ይፈቱ ነበር አለኮ አለ እነሱ እኮ አለኮ የነብዩ አለይሂ ሰላም ጸጉር እኮ አለኮ በእነሱ ጋር
አልሰማምን ጠይቅ አለ አንተ የነብዩ ጠላት ነው የምትባለው ይሄን እንትን ካላመንክ ነው ብለህ በረካን ተማትለው የነብዩ አለይሂ ሰላም ጠላት ነው የምትባለው طيب او اثرا ذا هند ሀገራት ሄዲ ሀገራችን ያለ ነው እሱ ሀገሩ ያለውን ቢያወራም እኛም ጋር አለ او اثرا من اثار قدمهم او يتبركون ወይም በረካ ይፈልጋሉ አለ بأثار بعض صالح المسلمين ايو ከሙስሊሞች ከደጋጎቹ በከፊሎቹ ምን ቅርሶችና አሻራዎች በረካ ይፈልጋሉ ወይም አለ ሀገራችን እየተደረገ ያለው ማለት ነው አው የተበረኩ ወይ በረካ ይፈልጋሉ بأثار بعض صالحين ነበረው ነው አለ ኢባፋርካ ነው بأثار بعض صالح المسلمين ከሙስሊሞች ውስጥ ደጋጎች ተብለው ከሚባሉት በከፊሎቹ አሳር ቅርስና አሻራ በረካ ይፈልጋሉ ወአቢድህም ከሙስሊሞች መካከል አላህን የሚገዙ ይሆኑት ገሌኮ ዛሂር ነው ምንም ያቀው የለም አላህን የሚገዛ ሰው ነው ብለው የሚያምኑበት አለ ያ ሲሞት እሱ ከሱ በረካ ይፈልጋሉ ማለት ነው ሀገራችን እየተደረገ ያለው ማለት ሀገራችን እየተደረገ ያለው አንዴ ሙጅሪም ነው ብለው የሚያምኑበትን ሰው እኮ ያመልካሉ ሀገራችን አስካሪ መጠጥ የሚጠጣ ምሳሌ እንደዚህ ወንበዴ ሰው የሚገል ሽፍታ ምናምን ሌባ ጭበርባሪ ቢሞት የሱን ቀብር ያመልካሉ በረካ ይፈልጋሉ እለም ሷሊህ ተብሎ ዓቢድ ነው ተብሎ የሚታመንበት ሰው ይነገራቸዋል በህይወት እንኳን ባይደርስበት ታሪኩ ጫት እየበላ ይቀስስላቸዋል ከዛ በኋላ ናም እጅ ይሰጣሉ ያመልካሉ በረካ ይፈልጋሉ ማለት ነው ወደ ወተት ናም አንዳንድ ቦታ እኛ ጋር ወሎ ውስጥ ኸምር ይጠጣል ሸዎቹ ኸምር ይጠጣል ደረሶች እንደና ሸዎቹ ማር አድርገውታል ነው የሚባለው ሸዎቹ ማር አድርገውታል ይጠጣል ሱብሃንአላህ الله عجبنا الله عز وجل إلى قيام الساعة حرم يدرجون النجر تملكت الله المستعان حلال يدرجوا تلشوت تقولوا تمنبت معنا وإن إهننا اللي يسكي إني يواشوا باتشونه ويمرتنا وقع يواشوا باتشونه عدلهم سلذي يسوع أجروا لي ياللون بتجبات مسلم وميا درجوا النجر تانجكوا ياوك قال أيوك أجن تقلو የት ነበር ወደ ፖለቲካ ነበር መነካው ተሳስቷል ትልቅ ስህተት ላይ ወድቋል እያሉ ሼኹ የሚወቅሱት ስለዚህ ነው ህዝቦች እሺ ወደ ስልጣን ጥሪ አላደረጋችሁም እኛን አልደገፋችሁም እና ማን ነው ይሄ ወደ ስልጣን ጥሪ የሚያደርግን ሰው አላህ አልደገፋችሁም ብሎ አላህ ጀሃነም ውስጥ ያስገባቸው ሰዎችን ወይስ እኔን በብቸኝነት አላመለካችሁም ብሎ ነው ጀሃነም ያስገባቸው ሰዎችን ማንኛው ነው ይሄ ስልጣንማ ዋና አንገብጋይ ይሆንማ ሁሉም ነብያቶች የመጀመሪያ ጥራቸው በሆነ ነበር طيب وكذلك إذا استعرضتم على كثيرا من الرسوم والعادات المتفشية اليوم ببعض القبائل المتوغلة في إسلامها ثم نظرتم ما يروج في البطون غير المسلمة لهذه القبائل نفسها من الرسوم والتقاليد فقليلا ما تجدون فارقا بين هذه وتلك الهلال كذا قطروا لنا وكذلك انه تمساسي بهنا ملك اذا استعرضتم አቅርባችሁ ካያችሁ አለ كثيرا ብዙ ነገር አርድ አድርጋችሁ አቅርባችሁ ካያችሁ አለ ብዙ ነገሮችን አርድ አቅርባችሁ ብትመለከቱ አለ وكذلك اذا استعرضتم ብታቀርቡት አለ كثيرا ብዙ ነገር ምን الرسوم የተለያዩ ሆኑ ምንድን ቅርሳቅርሶች ሩሱሞች ቅርሶች ነገር ማን ነው ቅርሶች ወይም የተለያዩ አሻራዎችን ወልዓዳት ልምዶችን ባህሎችን አልሙተፈሽየቲ የተበተኑና የተረጩ የሆኑ اليوم ዛሬ አለ ببعض القبائل በተለያዩ በከፊል ብሔሮች ውስጥ የተረጩና የተዘረጉ የሆኑ ቅርሶችን ብትመለከቱ المتوغلة في اسلامها ይላል المتوغلة ማለት ጠልቃ የገባች ሆነች ማለት ነው توغل في كذا يبال أي تعمق ونال منه نصيبا وافرا سفيه هنا درشا سياغن عند سو توغل يبال እነኚህ ሩሱሞችና ዓዳዎች ልምዶች መጥፎ የሆኑ ልምዶችና መጥፎ የሆኑ ቅርሶች ከፊል ቀባኢሎች ላይ نعم المتوغلة
ሰርጎ ገቦች ማለት ሰርጎ ገብተዋል ማለት ነው በጥልቀት ገብተዋል ማለት ነው في በእስላማቸው ውስጥ ሰርጎ ገብተውባቸዋል አለ ይሄን ብትመለከቱ አርድ ብታደርጉት አለ ብታቀርቡት ነው የተለያዩ ብሔሮች ላይ ሙስሊም ሆኑት ብሔሮች ውስጥ ሰርገው የገቡ የሆኑ መጥፎ የሆኑ ባህሎችና እንዲሁም ደግሞ የተለያዩ የሆኑ ሩሱሞች ባጥል የሆኑ ቅርሶችን ብትመለከቱ ብታቀርቧቸው ثم نظرتم ከዛም ብትመለከቱ ማይሩጁ የሚራገበውን አለ ወይም ማይሩጁ بمعنى ما ينتشر ويشيع ማለት ነው የተረጨና የተዘረጋ የሆነውን የሚቀጣጠል የሆነው ነገር ብትመለከቱ في البطون በተለያዩ ጎሳዎች ውስጥ ይላል ቡጡን ብሎ ማለት ጎሳዎች ማለት ነው جماعه دون القبيله بطون ይባላል እነዛ ውስጥ የሚራገውን ብትመለከቱ غير المسلمات ሙስሊም ያልሆኑ ማለት ነው ሙስሊም አልሆኑት ጎሳዎች ውስጥ የሚራገብ የሆነው ነገር ብትመለከቱ لهذه ما غير مسلمتي نعم مسلم ያልሆነችው ማን ነው لهذه القبائل نفسها من الرسوم والتقاليد ያለ የሆነው ማለት ነው አየው አሁን ሙስሊም አይደሉም ገብታችኋል እነሱ እነኚህ ቀባኢሎች ምን አላቸው የተለያዩ ሩሱሞችና ተቃልዶች አሏቸው طيب የሰለሙ የሆኑ ሙስሊሞች ደግሞ ምን አለ የተለያየ የሆነ ምን አላቸው ሩሱምና ተቃልድ አለ ማለት ይሄን አንድ ላይ አቅርባችሁ ብታገኙ ብታነጻጽሩት ማለት ነው فقليل ما تجدون ትንሽ ነው የምታገኙት ፋሪቀ ልዩነት بين هذه وتلك በዚህና በዛች መካከል የምታገኙ ልዩነት በጣም ትንሽ ነው ተመሳሳይ ነገር ነው ማለት ነው ደግሞ አለው وكذلك اذا استعرضتم ارض تقالات ማቅረብ ማለት ነው አቅርበህ ማየት ማለት ነው كثير من الرسوم رسوم ገብታችኋል የተለያዩ ቅርሶች ማለት ነው طيب والعادات المتفشيه የተበተኑና የተረጩ የሆኑ ልምዶች መጥፎ የሆኑ ልምዶች ማለት ነው አልየው መዛሬ ببعض القبائل كفيل بهروች ውስጥ ማለት ነው المتوغلة ሰርጎ ገቦች የሆኑ ማለት ነው እነኚህ ምን ዓዳዎችና ሩሱሞች في اسلامها በእነኝ ቀባኢሎች እስላማቸው ውስጥ ሰርጎ የገባቸው የሆኑ ማለት ነው ጠልቀው ገብተዋል ማለት ነው ስር ሰደዋል ثم نظرتم ከዛም ብትመለከቱ ይሄን ካቀረባችሁ በኋላ ما يرجو في البطون غير المسلمات ያያችሁት ከሙስሊማ ያልሆኑ ጎሳዎች ውስጥ የሚራገበን ነገር ብትመለከቱ ማለት ነው ثم نظرتم ما يرجو في البطون غير المسلمة لهذه القبائل نفسها ለዛች ቀቢላ ለራሷ ብትመለከቱ ገብታችኋል ثم نظرتم ما يرجو في البطون غير المسلمة لهذه القبائل نفسها من الرسوم والتقاليد ሁለቱ ላይ ያለውን ብታነጻጽሩት ማለት ነው በቃ فقليلا ما تجدون فارقا بين هذه وتلك ነው ሙስሊሞቹ ውስጥ ሰርጎ የገባውን መጥፎ የሆነ ልምድና የተለያዩ የሆኑ ቅርሶች እንዲሁም ደግሞ እነኚህ ሙስሊም አልሆኑ ብሔሮች ውስጥ ጎሳዎች ውስጥ ያለውን አንድ ላይ አቅርባችሁ ብታነጻጽሩት በመካከል ልዩነት አታገኙም فقليلا ما تجدون فارقا بين هذه وتلك كذا من هذا أفليس ذلك مما يشهد شهادة ناطقة بأن الذين كان بيدهم زمام أمر المسلمين وشؤونهم الاجتماعية في القرون السالفة قصروا في أداء واجبهم أيما تقصير أهون نقصوتنا لوقتنا بقى نبرو دسوا في نبرو مسلم نقصوتنا لوقتنا أفليس ذلك إيه إذا لمنا مما يشهدوا يا مسكر إذا لمنا شهادة مسكر ناطقة تناقري هنا عند بتأوتوا من ناقري هنا مسكر إذا لمنا قلت هنا مسكر مالتنا بأن الذين النزع كان بيدهم بجاتوا ينبروا سوات زمام أمر المسلمين يا مسلموች አመራርነት በእጃቸው የነበሩ ሰዎች ዚማም ብሎ ማለት ዚማማት ዝጎታ ላይ ምንድነው ቂያዳማ አመራርነት ማለት ነው ሙስሊሞችን ይመሩ የነበሩ ሰዎች ይው ካነ ቢየዲም ይው ዚማሙ አምሪ المسلمين ተመከል ሙስሊሞችን ይመሩ የነበሩ ሰዎች የሙስሊሞች አመራር በእጃቸው የነበረው ሰዎች وشؤونهم الاجتماعية ማህበራዊ የሆኑ ጉዳዮችም في القرون السالفة ባለፉት ክፍለ ዘመኖች ውስጥ የነበሩ የሙስሊም ለሙስሊሞች አመራር በእጃቸው የነበሩ እንዲሁም ደግሞ ማህበራዊ የሆኑ ጉዳዮች በእጃቸው የነበሩ ንጉሶች ባለፉት ጊዜዎች ውስጥ ቀሰሩ ችላ ያሉ አይደሉምን في أداء واجبهم ግዴታ የተጠለባቸውን ነገር ተግባራዊ በማድረግ በችለተኝነት ያሰለፉ አይደሉምን አየማ ተቅሲርን ነው ማሳጠር ይባል ነገር ችላ ማለትም ሙሉ በሙሉ ችላ ያሉ አይደሉምን ችላ ብለዋል ያው ንጉሶችን ይወቀሰ ማለት ነው ታዲያ አንተ ምን አደረክ ነው እሺ አንተ በወቅቱስ ምን አደረክ እሺ ይሄው እነኚህ ሰዎች አሁን እነኚህ ንጉሶች ናቸው አሁን እነኚህ ህዝቦችን በደንብ ቢያስተምሯቸው ኑሮ ተዓሊም الاسلامን በደንብ ቢያስተምሯቸው ኑሮ
ይቀየሩ ነበር ነገር ግን ተዓሊም الاسلام አላገኙምና ዝም ብሎ ስሙ ተቀየረ እንጂ ሽፋኑ ተቀየረ እንጂ ያው ከመስማማቸው በፊት ያደርጉት የነበረው ነገር ነው የሚያደርጉት እያለ ወቀሰ ንጉሶቹ ወቀሰ طيب እነኚህን ከምድር ገጽ ላይ መጥረግ አለብን ነው ዋናው ዓላማ የተነሳው አይደል طيب አንተስ ምን ሰራሽ አስወገድከን ጣዖታት የሚመለከውን አስወገድክ አላስወገድክም ይወቀስበት ይሆነ طيب قصروا في اداء واجبهم ايما تقصير اذ لم يمدوا አለገሱምና አልዘረጉምና يد التعاون يرداتان እጃቸውን ማለት ነው والمساعدة የማገዝ እጃቸውን አልዘረጉምና الى الذين ወደነዚያ بذلوا جهودهم ጥረታቸውን የለገሱ ወደ ሆኑት في نشر الاسلام اسلاما ለመበተን ለመዘርጋት بجهودهم በጥረታቸው الفرديه ግለሰባዊ በሆነው ጥረታቸው እስላምን ለመርዳት የሚታገሉ የሆኑትን ለማገዝ እጃቸውን አልዘረጉምና ማን ሙስሊም የሆኑ ንጉሶች ወቀሳቸው ማለት መጀመሪያም ሲነሳ ይወቀሳ ያለው ማን ነው ብለናል مسلمون ነው ምክንያቱም بعد أن تحدث عن تقصير الحكام وتقاعسهم عن تربية الداخل في الإسلام تربية إسلامية نونا مالته وقصاتهم ماتهم إذ لم يمدوا الزرقمنا يد التعاون يمتبابر እጃቸውን والمساعدة يماجز እጃቸውን الزرقمنا إلى الذين ودنزيا بذلوا يلقسوا ودهونت جهودهم تقلاتهم في نشر الإسلام إسلاما لما زرقات مانو بجهودهم ግን በጥረታቸው الفرديه فرديه ማለት ነው ግለሰባዊ ሆነ ማለት ነው ዳዒዎች አሉ ማለት ነው እስላም ኡማው ጋር እንዲደርስ ትክክለኛው ተውሂድ እንዲደርስ የሚታገሩ አሉ እነዛን ባለ መርዳታቸው ምክንያት ንጉሶች ማለት ነው ይወቀሳሉ ነው እንግዲህ ያው ከዚህ በኋላ ሼኹ ምን እንደሚሉት ልናይ ነው ማለት ነው እንተሃ ንግግሩ ተቋጨ واقع المسلمين وسبيل النهوض بهم የሚለው ከሚለው ኪታቡ ላይ ማለት ነው እንግዲህ አገር ላይ ነዓም ምን አይነት ችግር እንዳለ እያወቀ ያለ ይሄ ሰው ትኩረት ሊሰጠው የሚገባው ምንድነው ለብያቶች ትኩረት ይሰጡት የሆነው ርዕስ ነበር ነገር ግን ይሄን ሁሉ ትቶ في ميدان السياسة والاقتصاد በኢኮኖሚና በፖለቲካ ላይ ነበር ህዝቦችን ሲያራግባቸው የነበረው ታዲያ ይሄ ወደ ኢኮኖሚና ወደ ሲያሳ ጥሪ ማድረግ هل هذا ينقذ الناس من النار ሰዎችን ከጀሃነም ያወጣል ይሄ ያወጣቸዋል አይወጣቸውም እና ቅድም ያወገዛቸው የነብዩ አለይሂ ሰላቱ ሰላም ጸጉር እያመለኩ የሳቸውን ቅርጽ እግራቸው ላይ የእግራቸውን ፈለግ እያመለኩ የተለያዩ ሷሊሆች ቀብር እያመለኩ የተለያዩ ሷሊሆችን አፈር ፈለጎች እያመለኩ እያለ እዛው ተመሳሳዮች ናቸው ድሮ ከመስለማቸው በፊት ጋር በነበሩበት ሁኔታ ላይ ነው እምነታቸውና ተግባራቸው እያለ ስሙ ብቻ ሽፋኑ ብቻ ተቀይሯል እያለ ሰዎችን ወደዚህ ነበር ከዚህ ለማውጣት ነበር ትግል ማድረግ የነበረበት ትክክለኛ ዳዒ የሆነ ሰው ማለታቸው ነው نكتفي بهذا المقدار هذا والله أعلم وصلى الله وسلم على نبينا محمد